አብዛኛው ሰው በአንድ አስፈሪ ስጋት ውስጥ ይኖራል። እሱም ሁሉን ነገር የማጣት ፍርሃት ነው። ሕይወታችንን የምናሳልፈው የጥበቃ ግንቦችን በመገንባት ነው። ገንዘብ፣ ግንኙነት፣ ማዕረግ፣ እነዚህ ግንቦች ከፈረሱ እኛም አብረን የምንፈርስ ይመስለናል። ነገር ግን መፈራረስ ማለት መጨረሻ ባይሆንስ? ምናልባት መሬት መውረድ ሮክ ቦተም ለታላቅ ቤተ መንግስት ግንባታ መሬቱን የማጽጃ ብቸኛው መንገድ ቢሆንስ? ከሺህ ዓመታት በፊት ሩት የተባለች ሴት የስርዓት ሙሉ ውድቀት ቶታል ሲስተም ፌሊየር ገጥሟት ነበር። ገንዘብ የላት፣ ባል የላት፣ ልጆች የሏት፣ ማህበራዊ ደረጃ የላትም። በሷ ዓለም ውስጥ እንደ ጠፋች ነፍስ ነበረች። ሆኖም ግን ከሞዓብ መቃብር ወደ ነገስታት የዘር ሐረግ ለመሸጋገር የተወሰኑ ስነ ልቦናዊና መንፈሳዊ መሮች ተጠቅማለች። ዛሬ ከዜሮ ለሚጀምር ለማንኛውም ሰው ፍንጭ የሚሰጠውን የሩትን ስትራቴጂ እንመረምራለን። ታሪኩ የሚጀምረው በሞዓብ ነው። ይህም በእስራኤላውያን ተገቢ ያልሆነ ስፍራ ተደርጎ የሚታይ ምድር ነው። ኑዓሚን የተባለች ስደተኛ ከባሏና ከሁለት ልጆቿ ጋር ረሃብ ሸሽታ ወደዚያ ተሰዳ ነበር። ነገር ግን ሕይወት ጊዜያዊ ሽሽትን ወደ ዘላቂ ሰቆቃ የመቀየር ልማድ አላት። በጥቂት ዓመታት ውስጥ የኑዓሚ ባል ሞተ። ከዚያም ሁለቱም ልጆቿ ሞቱ። በዚያ ጊዜ ውስጥ ያለውን ጸጥታ አስቡት። ያለፈ ታሪካቸው አቧራ እንጂ ምንም ያልቀራቸው 3 መበለቶች። ኑዓሚ ወደ ትውልድ አገሯ ወደ ቤተልሔም ለመመለስ ወሰነች። ነገር ግን እውነታውን የምታውቅ ሴት ነበረች። መንገዱ አደገኛ መሆኑን ታውቃለች። ወደ ምራቶቿ ወደ ሩትና ኦርፋ ዞር ብላ ምክንያታዊ የሆነ አማራጭ ሰጠቻቸው። ወደ እናቶቻችሁ ተመለሱ፣ ራሳችሁን አድኑ፣ ከኔ ጋር ለእናንተ ምንም የወደፊት ተስፋ የለም አለቻቸው። ኦርፋ እድሉን ተጠቅማ ተመለሰች። እሷንም ልንወቅሳት አንችልም። እሷ የተለመደውን መንገድ ትወክለናለች። ወደፊት ጨለማ ሲመስል ወደ ደህናው ወደምናውቀው ነገር መመለስ ትወክላለች። ሩት ግን የሰውን ልጅ የተፈጥሮ ስሜት የሚጻረር ነገር አደረገች። መቆየት ብቻ ሳይሆን ቃል ኪዳን ገባች። አንቺ ወደምትሄጂበት እሄዳለሁ፣ ሕዝብሽ ሕዝቤ ይሆናል አለች። ይህ የስትራቴጂው የመጀመሪያ ምሰሶ ነው። ጽኑ ቁርጠኝነት፣ ራዲካል ኮሚትመንት። አብዛኞቹ ሰዎች ራሳቸውን መልሰው መገንባት የሚሳናቸው አንዱ እግራቸውን በአሮጌው ሕይወታቸው ውስጥ ስለሚያስቀሩ ነው። ሩት ወደፊት የምትጓዝበትን መንገድ ለመገንባት ወደ ኋላ የምትመለስበትን ድልድይ አቃጠለች። ሩትና ኑዓሚ ቤተልሔም ሲደርሱ ቀይ ምንጣፍ አልተዘረጋላቸውም። ኑዓሚ ማለት ይህች ናት ሞልቶላት ሄዳ ባዷን የተመለሰችው የሚሉ የሹክሹክታ ድምጾች ብቻ ነበሩ። ሩት ግን ያ ሹክሹክታ እንዲያቆማት አልፈቀደችም። አብዛኞቹ የዘመናችን የሥራ ባለሙያዎች የሚዘነጉትን አንድ ሕግ ተረድታ ነበር። ታዋቂ ከመሆን በፊት የማይታይ ለመሆን ፈቃደኛ መሆን አለብህ። የገብስ መከሩ ወቅት መጀመሪያ ነበር። ሩት የሥራ ቅጥር ጥሪ ወይም መለኮታዊ ምልክት አልጠበቀችም። ወደ እርሻ ቦታ ሄዳ ቃርሚያ ለመቃረምና ኑዓሚን ፈቅዳ ጠየቀቻት። ቃርሚያ በጥንቱ ዓለም የቆሻሻ ማጠራቀሚያ ላይ እንደ መፈለግ ያለ ዝቅተኛ ስራ ነበር። ከባለሙያ አጫጆች በስተጀርባ እየተጓዝክ መሬት ላይ የወደቀውን ትርፍራፊ ትለቅማለህ። አድካሚ፣ ዝቅ የሚያደርግ እና አደገኛ ስራ ነበር። ነገር ግን ይህ የማይታይበት ምዕራፍ ኢንቪዚብል ፌዝ ነው። ዓለም ተኝታ ያለች ጓደኞችሽ
ለምን እንዲህ ያለ ዝቅተኛ ስራ ትሰሪያለሽ ብለው እያሰቡ እያለ አንቺ ግን ማንነትሽን እየገነባሽ ነው። ሩት እህል ብቻ ሳይሆን በኋላ ላይ የሚጠቅማትን ስነ ስርዓት፣ ጥንካሬ እና ጽናትን እየለቀመች ነበር። ተአምር እንዲመጣ እየጸለየች አልጋ ላይ አልተቀመጠችም። እግሮቿን ወደ እንጀራው አቅጣጫ አላወሰች። ሩት በሙቀቱ ውስጥ ስትሰራ በማጊያ መነጽር ውስጥ መሆኗን አልተገነዘበችም ነበር። የቦታው ባለቤትና ባለጸጋ የሆነው ቦዔዝ አስተዋላት። ነገር ግን ለምን እንዳስተዋላት ልብ በሉ። ትኩረቱን ለመሳብ ስለምትሞክር አልነበረም፣ ወይም ኔትወርክ ለመፍጠር አልነበረም። ስራ አስኪያጁን ያቺ ወጣት የማን ናት ብሎ ጠየቀው። እሱም ከኑዓሚን ጋር የተመለሰች ሞዓባዊት ናት። ከጠዋት ጀምሮ እስካሁን ድረስ በእግሯ ቆማ ስትሰራ ውላለች ብሎ መለሰለት። ይህ የቦዔዝ ፋክተር ወይም ቦዔዝ ፋክተር ነው። ትልልቅ ዕድሎች ወደ ትልልቅ ማንነቶች ይሳባሉ። ያ ማንነት በላብና በአዋራ የተሸፈነ ቢሆንም እንኳን። ቦዔዝ ሩትን ለአማችሽ ስላደረግሽው ነገር ሁሉ ሰምቻለሁ አላት። ዝናሽ ካንቺ ቀድሞ ይጓዛል። ሩት በእርሻው ውስጥ ለመኖር ብቻ እየሰራች እንደሆነ ቢያስባትም እውነታው ግን በዚያ አካባቢ ላለው ባለስልጣን ሰው የክብር ምልክት ሲግናል ኦፍ ቫልዩ እያስተላለፈች ነበር። ቦዔዝሽን ሜንቶር ይሁን አጋር ወይም የሥራ ስኬት ለማግኘት ከፈለክ እነሱን ማደን አቁምና እነሱ ቀድመውኑ የሚፈልጉት አይነት ሰው ለመሆን ጥረት አድርግ። ታሪኩ በአውድማው ላይ ወደሚገርም ትዕይንት ይቀየራል። የኑዓሚን ምክር በመከተል ሩት ወደ ቦዔዝ ቀርባ ተቤዠኝ፣ ሕጋዊ ጠበቃዬ ሁን ብላ ጠየቀችው። ይህ ደፋር እርምጃ ነበር። ሩት በራሷ ዕጣ ፈንታ ላይ ስልጣን መያዟን ያሳያል። ቦዔዝ ያየው ምስኪን መበለትን ብቻ አልነበረም፣ ባለሙያና ክብር ያላት ሴት መሆኗን ጭምር ነው። ተራሮችን አንቀሳቅሳ ሕጋዊ ዕዳዎችን ከፈለና አገባት። ድሉ ግን ጋብቻው ብቻ አይደለም፣ መታደሱም ጭምር ነው። ራሷን መራራ ብላ የጠራችው ናኦሚ አሁን የልጅ ልጅ አቅፋለች። ከሞዓብ የመጣችው ባዕድ ሩት አሁን በእስራኤል ውስጥ የአንድ ትልቅ ቤት እናት ሆናለች። ይህ የቤዛነት ለውጥ ሪደምፕሽን ፒቮት ነው። ሕይወት በአንድ ወቅት ሁሉንም ነገር ሊወስድብሽ ይችላል። ነገር ግን በቃርሚያ ወቅት ተስፋ ካልቆረጥሽ በሌላ ወቅት በ10 እጥፍ ሊመለስልሽ ይችላል። የሩት መጽሐፍ የመጨረሻ ቁጥር ታላቅ ምስጢር ይገልጣል። ሩት የንጉሥ ዳዊት ቅድመ አያት መሆኗን ይናገራል። ከዘመናት በኋላ ደግሞ በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ተዘርዝራለች። በሞዓብ መቃብር የጀመረችው ሴት በሰው ልጅ ታሪክ ውስጥ በጣም አስፈላጊ በሆነው የደም ሐረግ ውስጥ አበቃች። ላንተ ያለው ትምህርት ይህ ነው። አሁን ያለህበት ረሃብ፣ ችግር የመጨረሻው ምዕራፍ አይደለም። የተሰበረው ክንፍህ ዘላቂ ሁኔታ አይደለም። ለጊዜው መሬት ላይ መሆንህ ብቻ ነው። አሁን በቃርሚያ ወቅት ላይ ከሆንክ የማትወደውን ስራ እየሰራህ ሌሎች ሲዝናኑ አንተ እያጠናህ ወይም ማንም የማያየውን ራዕይ ይዘህ በታማኝነት እየተጓዝክ ከሆነ መጓዝህን ቀጥል። ዛሬ በእጆች ላይ ያለው አቧራ ነገ ለምትደፋው ዘውድ ዘር ነው። መሬት መውረድህን ለመኖር ብቻ አትጠቀምበት። ለመንግስትህ፣ ለስኬትህ እንደ መሰረት ተጠቀምበት። ሰላም።